ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎችን እናልፋለን። በመጀመሪያ ዘመቻ አንድነት የጎንደር ግንባር ድሎች። በሁሉም የአማራ ግዛቶች መጋቢት 10 2017 ዓ.ም የተጀመረው የፋኖ ወታደራዊ ማጥቃት በጎንደር ግንባርም አንጸባራቂ ድሎችን አስገኝተዋል። ከተጀመረ ሶስተኛ ቀኑን ባስቆጠረው ዘመቻ አንድነትም የጎንደር ግንባር ሶስተኛ ቀን ረፋድ 4 ሰዓት ድረስ የተገኘው አውደ ውጊያ ድሎችን መካከል የሚመለከቱት በተጨባጭ ተሳክተዋል። በዚሁ ላይ በምዕራብ ጎንደር ዞንም የምስራቅ ደንቢያ ዋና መቀመጫ ቆላ ደባ ከተማን በመቆጣጠር መሽጎ የነበረውን ጠላት ሞትና ቁስለኛ በማድረግ ጀብድ የፈጸሙት የአፋጎ የታድሎ ብርሃኑ ክፍለ ጦር ሲሆን በጎንደር ከተማ ቅርብ ርቀት በተመሳሳይ ጥቃት ማድረስ ልዩ ስሙ ጉንብሪት በስፍራ ጠላት ላይ የተጋድሎ ብርሃን ክፍለ ጦርም አካልም ሻለቆች ጥቃት ማድረሰዋል። በዚህም በድምሩ ከ31 በላይ ሞት ከ18 በላይ ጠላት ቁስለኛ የሆነበትም ድልም የተመዘገበ ሲሆን ቆላ ደባ ከተማንም ነፃ መሆኗንም ተረጋግጧል። በማዕከላዊና ሰሜን ምዕራባዊ የጎንደር ቀጠና በተከታታይ ቀናትም በደረሰበት ምትና የአፋንጎ ወታደራዊ ቁመና በመገምገም ቀጠናው ችሎ ለመውጣት የወሰነው የጠላት ኃይልም የሚከተሉት ከተሞችን በመልቀቅም ሲፈረጠረጥ የወገን ኃይልም ከተሞችንም ተረክቧል። በዚህም መሰረት ታች አርማጭሆ ወረዳ ሙሰምቤም፣ ኩርቢ፣ ማሂን፣ ዋሊያ፣ እርጎየ፣ ጅንግር ከተሞችም በዘመቻ አንድነትም ነፃ ሆነዋል። በማዕከላዊ አርማጭሆ ወረዳ ዳንጉራ፣ ታንጉራ እና ሞገሴ ከተሞችም ከጠላት ነፃ ሆነዋል። በጠገዴ ወረዳ ሰገሉና አዴት ከተሞችም በዘመቻ አንድነት በወገን ቁጥጥር ስር የገቡ የጎንደር ግንባር ከተሞች ሲሆኑ ህዝቡ ሰራዊታችን በደስታ እየተቀበለም ይገኛል። በሰሜናዊ ጎንደር የቀጠና አዳርቃይ ወረዳም አዳርቃይ ከተማና ዛሪም ከተማ አቅራቢያ በተደረገ ማጥቃት ጠላት ሞትና ቁስለኛ ሆኖ ለመልቀቅም የተገደደበት የዘመቻ አንድነት ወታደራዊ ንቅናቄ ተጠቃሽ ድሎችም ተገኝተዋል። በደቡባዊ ጎንደር ቀጠናም ደራ ሐሙሲት በአገዛዙ ሹመኞች ላይ ያነጣጠረ ማጥቃት ከ7 በላይ ተደምስሰዋል። ዘመቻ አንድነት ወታደራዊ ማጥቃት በጎንደርም እንደቀጠለ ሲሆን አዳዲስ መረጃዎች ሲኖሩም ወደ እናንተ የምናስከትል ይሆናል። በሌላው በዘመቻ አንድነት ድልም በቡሬ ግንባር በቁጭ ቀጠና ሽንዲ ወንበርማ ወርቅ አባይ ደጃች አሰቦ ቡሬ ዳሞትም ብርጌድም ተሳትፈዋል። ቁጭ እና አለፋ ከተማንም ይዘናል። ከ200 እስረኞችም አስለቀቀናል። ቤም ወደ ጅጋና ቡሬ እየተተኮሰ ነው። ማዳበሪያ 7000 ኩንታልም ተማርኳል። አራተኛ ቀኑን በያዘው ዘመቻ አንድነትም በአማራ ፋኖ በጎጃም 5ኛ መንገሻ አቲከም ክፍለ ጦርም በቁጭ በሽንዲ ወንበርማ በአለፋ ከተሞችና አካባቢዎች በጠላት ላይም የድምሰሳ ስራም ተሰርቷል። በዚሁም ወርቅ አባይ ብርጌድ፣ ደጃች አሰቦ ቡሬ ዳሞት ብርጌድ በዚህ ውጊያ ላይም ተሳትፈዋል። በዚሁ ላይም ቁጭና አለፋ ከተሞችን በቁጥጥር ስር ውለዋል። 200 እስረኞች ተፈተው በአፋኙ ብልጽግና ነፃም ወጥተዋል። ብልጽግና ወታደራዊ አመራሮችና ታንክ ውስጥም በተሸሸጉ ካድሬዎችም ተደብቆ የነበሩ 7000 የአፈር ማዳበሪያም ተማርኳል። በቁጥር ከፍ ያለ የጠላት ጥምር ኃይልም ሞትና ቁስለኛም ሆኗል። ይህ በእንዲህ እንዳለም ዘመቻ አንድነት በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ባቄሎ ቀበሌም የሚገኘው የአገዛዙ ወታደራዊ ካምፕ በካማራ ፋኖም በሸዋ ተመታ። በአራቱ የአማራ ፋኖ አደረጃጆች ዘመቻ አንድነት በታወጀ 4ኛ ቀን ላይ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦርም አዳኞቹ ሻለቃ ከሌሊት 8 ሰዓት ላይ መብረቃዊ ጥቃትም የሰነዘሩበት ሲሆንም በርካታ ቁጥር ያለው የአገዛዙ ጥምር ጦርም የተገደለ ሲሆንም ከፊሉ ወደ መሃል ደብረ ብርሃን በመሮጡ ካምፑን እስከ ንጋት ድረስ መቆጣጠር ተችሏል። ይህ በእንዲህ እንዳለም የአማራ ፋኖ በሸዋ ከስም ክፍለ ጦር ተስፋ ብርጌድ ወደ ብረት ወረዳ መቀመጫውን ወደ ሆነችው መተሃ ብላ ከተማን ዘልቆ በመግባቱ 4 የመከላከያ አጃቢዎችም መደምሰስ የተቻለ ሲሆንም ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦርም አባላትን ማቁሰል ተችሏል። በተወሰደ ያልታወቀ የአገዛዙ ጥምር ጦር አባላትም ማቁሰል ተችሏል። በተወሰደው እርምጃ
በመደናገጥ 4 የሰራዊቱ አባላት የአገዛዙን በመክዳትም ብርጌዱን ተቀላቅለዋል። በሌላኛው መረጃ ከደብረ ብርሃን በቅርብ ርቀት ላይ በምትገኘው የወሰና ወረዳን ቀበሌ ሰፍሮ የከረመው የአገዛዙ ጥምር ጦርም የአማራ ፋኖ ያወጀውን የዘመቻ አንድነት ከግምት በማስገባትም በአማራ ፋኖ በሸዋ እየደመሰሳለሁ ብሎም በመስጋት ወደ መሃል ደብረ ብርሃን ጉዞም ጠቅልሎ በሚጓዝበት ሰዓት በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋተው ብርጌድም በደፈጣ ጥቃትም ተሰንዝሮባቸዋል። ወደ ቀጣይ መረጃ ስናርፍ በትግራይ ክልል ካለ የኤችአይቪ ተጠቃሚዎችም 62 በመቶ የሚሆኑ ሴቶች መሆናቸውን ተገለጸ። የትግራይ ጤና ቢሮ የኤችአይቪ ስርጭትን በመከላከል ዙሪያ ከተለያዩ ባለድርሻ አካላት ጋር በመሆንም በሰራው ስራም የቫይረሱ ስርጭት ከዚህ ቀደም ላይ ከነበረበት የወረርሽኝም ደረጃ ወደ 1.42 በመቶ ለማውረድም ተችሎ ነበር። ነገር ግን በግጭት ሳቢያ በተፈጠረው መጎሳቆል፣ የጤና ተቋማት ውድመት፣ የሙያተኞች ፍልሰትና የአገልግሎት መቋረጥም፣ የመድኃኒትና የመከላከያ መሳሪያዎች እጥረትም ብሎም በአስገድዶ መደፈር ጥቃት የኤችአይቪ ስርጭትም ሊባባስ መቻሉን በትግራይ ጤና ቢሮ የኤችአይቪ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተርም የሆኑትም አቶ ፍስሐ ብርሃንም ተናግረዋል። ዳይሬክተሩ ከሰላም ስምምነት በኋላ የትግራይ ጤና ቢሮ፣ የትግራይ ጤና ምርመራ ኢንስቲትዩት ከመቀሌ ዩኒቨርሲቲ የዩኤስኤድ ጋርም በመሆን በተደረገ ጥናት በትግራይ ክልል ያለው የኤችአይቪ ስርጭት ከ1.42 በመቶ ወደ 3 በመቶ ከፍ ብሎ በእጥፍ መጨመሩንም ተናግረዋል። ግጭቱ ከመቀስቀሱ በፊትም በትግራይ ክልል ወደ 46 የሚሆኑ የኤችአይቪ መድኃኒት ተጠቃሚዎች እንደነበሩም የገለጹት ዳይሬክተሩ በጦርነቱ ምክንያት ግን ግማሾቹ መድኃኒት በማቋረጣቸው ያሉበት ሁኔታም እንደማይታወቅ ገልጸዋል። ጤና ቢሮ ያለበትን ሁኔታም ለማወቅና ለማፈላለግ እየሰራ መሆኑንም ገልጸዋል። በአሁኑ ሰዓትም 37,000 አካባቢ መድኃኒት ተጠቃሚዎች ወደ ሕክምና መመለሳቸውን ገልጸው ወደ 9,000 የሚገመተው ደግሞ ህይወታቸውን ያለፈ ወይንም ያሉበት ሁኔታ የማይታወቅና መኖሪያ አድራሻቸው የቀየሩ መሆናቸውን አስታውቀዋል። ዳይሬክተሩ አክለውም ይህ ቁጥር የትግራይ ጊዜያዊ አስተዳደር በማይቆጣጠራቸው አካባቢዎች ላይም ያለውን እንደማይጨምርም ተናግረዋል። በትግራይ ክልል ካለው የኤችአይቪ ስርጭት ወደ 62 በመቶ የሚሆነው የሚሸፍኑት ሴቶች መሆናቸውን የተገለጸ ሲሆን የስርጭት መጠኑ በገጠርና በከተማ ያለው ልዩነት በተመለከተ ከብስራት ጥያቄ የቀረበላቸው ዳይሬክተሩ በገጠር አካባቢዎች የኤችአይቪ ኤዲስ ስርጭትም ምጣኔ 2.3 በመቶ ሲሆን በከተማ ደግሞ 4.2 በመቶ መሆኑን ገልጸዋል። ለዚህም ምክንያት ደግሞ በተለያዩ ምክንያቶች ከገጠር ወደ ከተማ የሚደረግ ፍልሰት ብሎም ድህነትና ስራ አጥነትን የፈጠረው የወሲብ ንግድ የመሰማራት ሁኔታ የኤችአይቪ ስርጭትን በከተማና በሴቶች ላይ ተበራክቶ እንዲታይም ማድረጉንም አቶ ፍስሐ ገልጸዋል። ኤችአይቪ አሁን በትግራይ ክልል አደጋ እንደሆነም ግንዛቤ ለመፍጠር በተለያዩ መንገዶች ምልክቶችን እንዲተላለፉ እየተደረገም ይገኛል። በክልሉ የኤችአይቪ ስርጭት እንዲጨምር ያደረገው ሌላኛው ምክንያትም የኮንዶም እጥረት የነበረ ያሉትም ዳይሬክተሩ ከጤና ሚኒስቴርና ከሌሎች ባለድርሻ አካላት ጋር በተገኘ ድጋፍ ተጋላጭ ለሆኑ ማህበረሰብ ክፍሎችም ማለትም በወሲብ ንግድ ለተሰማሩ ሴቶች የኤችአይቪ በደማቸው ለሚገኙ ወገኖች ለሰራዊት አባላት ኮንዶም እንዲከፋፈል መደረጉንም ገልጸዋል። ከዚህም ባሻገር የትግራይ ጤና ቢሮ ባደረገው ጥናት መሰረትም ባለፉት 6 ወራት 174 ሰዎች በኤችአይቪ ምክንያት ለህልፈት መደረጋቸውን በትግራይ ክልል ጤና ቢሮ የኤችአይቪ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር የሆኑት አቶ ፍስሐ ብርሃንም ተናግረዋል። ወደ ቀጣይ መረጃ ስናልፍም 75% የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነትም አላገኘም ተባለ። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት ሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላኛው ሰዎች የሚዘጋጁ በመሆኑ ተቀባይነት አላገኘም ሲልም የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይትም በጥቅምት ወር በተካሄደው ቅድመ ኦዲትም 25 በመቶ ያህል ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱንም አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹትም ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኘም ያሳያል። አንዳንዶቹ ደግሞ
ገንዘቡን በህጋዊ ባልሆነ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆንም የሚመጣውን የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑንም ገልጸዋል።